ቤተሰብ ማለት እሱ በሌለበት ሙሉ ቤተሰቦችሽን አምጥተሽ ቤቱ ልትሞይ ነው? ምን አገባሽ? አንቺ መተሽ የለ እንዴ? እንዴ ምን ማለት ነው? ምንድነው? እሱ በሌለበት አንቺ ምንድነው የሚያያይዝሽ? ምን ማለት ነው? ስነ ስርዓት አይኖርሽም? እዚህ መተሽ የተቀመጥሽ? ኧረ እውነት አንቺ ሙጫ ታዲያ እንደዛ ነው። ለምን ወጣለሁ? አንቺም የሱ ቤተሰብ ነሽ። ለምን ወጣለሁ? እኔ ማን ልጅ ልጠብቅ ነው የመጣሁት? አንቺ ማውጣትሽ ጣልሽው አይደል እንዴ? አውጥቼ ልጠብቀው ነው የመጣሁት። ወደሽም ጠላሽም እሷ ከኔ ነው የምታገዘው፣ ልታገዘኝ፣ ልትንከባከበኝ የመጣችው። ኧረ እባክሽ እውነትሽን ነው። ውጪ ወጥነሽ ነው ውጪ ያዥና ሻንጣሽን ውጪ። አሁን አንድ ነገር ሰማሽ? የማንንም ኮታ ሰብስበሽ እዚህ ጋር ስርዓት ይኑርሽ ነገርኩሽ። ስነ ስርዓት ይኑርሽ እንዴ። እንደለመድሽው ደግሞ ፌንት እንዳትነቂ። እጄን አላሳረፍብሽም። ዞር በይ ዞር በይ። ዝም በያት እሺ። እንዲህ ባህሪዋ ነው። ዞር በይ። እንዲህ የሚያደርጋት የሚነሳባትና የማይነሳባት ታይማ። ኧረ እባክሽ እብድ አደረግሽ። ስነ ስርዓት ውጪ። ይኸው መውጣት ከፈለግሽ ውጪ። እራሱ ወይኔ ተይኝ። አትንኪኝ አትንኪኝ። ሂጂ ውጪ። አንቺ ልጅቷ እንደ ሌላ ነገር ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለው። ያው እንግዲህ ዛሬ ወደ እናንተ የመጣሁበት ዋና ምክንያት አላዛር ያው ቤት የለም። እሱ ያለበት ቦታ ሄጄ አንደኛም አብሬው ለዋል ብዬ ነው። ሌላም ነገር ማወራው ነገር አለ። ወደ ቤቱ እንዲመለስ ሰላም እንዲፈጥር ወደ ቤቱ እንዲመለስ አወራዋለሁኝ። ለዛ ነው የመጣሁት እና ሰሞኑን የሚካሄደውን ነገር ያው እያያችሁ ነው። ወደዛ ነገር መመለስ ፈልጌም አይደለም እኔ የመጣሁት የሱ ከቤት መውጣትና መጥፋት አሳስቦኝ ነው ከቤት ተነስቼ እዚህ የመጣሁት። ግን የመጣሁበት መንገድና ከሷ ጋር ያለን ነገር እንዳያችሁት እኔ ከዚህ ሲሄድ አትጂ ብላ ስታለቅስ ስትለምነኝ የነበረች ልጅ ዛሬ ደግሞ ተመልሳ በእኔ ላይ እንደ ሆረር ተቀይራለች። ይሄ ነው ብዬ መናገር የማልችለው እኔ እንጃ አመለካከቷ ምን እንደሆነ ምን እንደምታስብ ማለት እኔ እንጃ አላውቅም። ሰው እንዴት ባሉ ከቤት ወጥቶ ይሄ ሁሉ ጊዜ ውጪ እየኖረ የሰላም ህይወት ይኖራል? ይሄ በጣም ነው የሚከብደው እውነት። ማለት አጥፍቷ ወይ በድሏት ቢሆን እኮ አዎ ተበድላ በድሏታልና ያ ነገር አናዷት ነው ያስብላል። ግን በራሷ ፍቃድ በራሷ ፍላጎት ከቤት ካልወጣህልኝ ካልሄድክ ታስጠላኛለህ፣ ትሸተኛለህ፣ እንዴት አደረገኛለህ ብላ በራሷ እንደዚህ ያስባላት ነገር ውስጧ ያለው ሆርሞን ሊሆን ይችላል። አለ ማለት ጥሩ ሁኔታ ላይ ላትሆን ትችላለች። ግን ያው እኛ ሴቶች እንደዚህ አጋጣሚ መናገር የምፈልገው ነገር ሁላችንም የተለያየ የእርግዝና ሆርሞን አለብን፣ የተለያየ ሁላችንም ማለት ነው። እና እንዴት አድርገን ደግሞ ኑሯችንን አሬንጅ ማድረግ እንዳለብን እንዴት አድርገን ትዳራችንን መያዝ እንዳለብን ሁላችንም ደግሞ የምናውቀው ነው። ምክንያቱም በዚህ ልክ ባልን ገፍቶ ወደ ውጪ እንዲወጣ ማድረግ ይሄ ተገቢ አይደለም። ማለት ብቻዋን እንዴት እስቲ ቆይ እሱን አስወጣችሁ ብቻዋን እንዴት ሆና ልትገፋው ነው? እሱ እያለ ያልቻለችው እርግዝና እሱ ከወጣ በኋላ ይሄንን ሆርሞን እንዴት አድርጋ ልትችለው ነው? እሱን ገፍቶ ከቤት እስከ ማስወጣት ድረስ ወንድ ልጅ ደግሞ እውነት ለመናገር ፍቅር ይፈልጋል። አሁን ካለችበት ሁኔታ ፍቅር ላትሰጠው ትችላለች። ግን ቢያንስ ትሪትመንት ለትዳሯ አስፈላጊ ነው። ትሪትመንት ትሪት ካላደረገች የራሷን ነገር አምቃ ለሱም እኮ በግልጽነት ቁጭ ብላ በቃ እንዲህ እያደረገኝ ነው ትንሽ ተረዳኝ ምናምን ብላ በጸባይ ፍቅር በተሞላበት ንግግር ብትናገረው እሱም ሊታገስ ይችላል። ወንድ ልጅ የማይረዳበት ምክንያት የለም። ያለችበትን ሁኔታ ሊረዳ ይችላል። ግን የምንናገርበት መንገድና የምናስረዳበት መንገድ ነው የሚለየው። ምክንያቱም እኛ ከመሬት ተነስተን በጥላቻ ተሞልተን መናገርና ውስጣችን ግን ከሱ ጋር የመሆን ፍላጎት አለን የሚል አመለካከት ውስጣችን ኖሮ ግን በቃ እኔ እኮ ወድጄ አይደለም እንደዚህ እየሆንኩ ነው ተብሎ በፍቅር ተሞልቶ መናገርና በእልህ ተነሳስቶ የንዴትና የጸብ የንዴት ንግግር በተሞላበት ወደ ውጭ አውጥቶ መግፋት ይሄ ጥሩ አይደለም። ትዳር በብዛት ወንድ ልጅ ፍቅር ካጣ፣ ከቤቱ ሰላም ካጣ፣ ከቤቱ ደግሞ ደስታን ካጣ ወደ ሌላ የማይሄድበት ምክንያት የለም። በቃ ይሄንን ነው እኔ መናገር የምፈልገው። ምክንያቱም በተቻለ መጠን ምንም አይነት ነገር ሊጨንቀን ይችላል። እውነት ነው ሆርሞን አስጨንቋት ሊሆን ይችላል።
ያለችበት ሁኔታ ጥሩ ላይሆን ይችላል፣ ግን የምትሄድበት መንገድ ትክክል አይደለም ነው። ምክንያቱም ያለችበትን ሁኔታ ለባሏ በፍቅር ማስረዳት ስትችል በፍቅር አለማስረዳት በልህና በጸብ ተነሳስቶ ወንድን ልጅ ወደ ውጪ እንዲወጣ መግፋት ይሄ ራሷን ነው የሚጎዳው እንጂ ማንንም ነው የማይጎዳው ይሄ። ምክንያቱም ህይወት ነው እዚህ ጋር የራሷን ደህንነትና የራሷን ሰላም ለማስጠበቅ ብላ እዚህ ጋር ትልቁን ነገር ነገ እኮ ስትወልድ ስትገላገል ይሄ ህይወት ይሄ ትዳር ያስፈልጋታል። ዛሬ ላይ እንደሆነችው አይደለም። ስለዚህ ከዛሬው ይልቅ የነገው ይበልጣልና መታገስ አስፈላጊ ነው። ለሁላችሁም ለወለዳችሁም ትምህርት እንዲሆናችሁ ነው ይሄን የምናገረውና ጥሩ አይደለም ያደረገችበት መንገድ የሄደችበት መንገድ ትክክል አይደለም። በፍቅር ብታስረዳው አላዛር አልረዳም አይላትም። ያለችበትን መንገድ ግን አትንካኝ፣ አትጠጋኝ፣ ሂድልኝ፣ አስጠላኸኝ፣ አንተን ሳይ ያስመልሰኛል እንደዚህ በቃ ላይ ካልፈልግም ስትል ይሄ ልጅ ምን ማድረግ አለበት? ቤቱን ትቶ መውጣት ያው ግዴታ ሆኖበት ነው የወጣው እንጂ የቤቱ ጥላቻ አድሮበት አይደለም ሆነን ለመናገርና ጥሩ አይደለም። ለማንኛውም ግን እኔ ከሱ ጋር ሄጄ እሱን ለማናገርና ያለችበትን ሁኔታ ለማስረዳት ሞክራለሁ። እሱ ወደ ቤት እስኪመለስ ድረስ እኔም ወደ ቤቴ ብሄድ ደስ ይለኛል። ምክንያቱም መምጣት ፈልጌ አይደለም። ሲሄድ ለመጨረሻ ተቀይሜ አዝኜ በቃ በሷም በሱም አዝኜ ነው የሄድኩትና ግን መመለስ ፈልጌያለሁ። የእናት ወደ ሆኖብኝ ነው እሱ ወጥቶ ከቤት ሳጣው እሷም ደግሞ እንደዛ ብላ ቪዲዮ ስትሰራ ምን አይነት ነገር ውስጥ ገብቶ ነው የሚል ነገር አሳስቦኝ ነው የመጣሁት። አሁን ግን ከመጣሁኝና እሱን ካየሁት በኋላ ተረጋግቻለሁ። ግን ደግሞ ወደ ቤቱ ተመልሶ ሄጄ ለማናገር እሞክራለሁ። እንዲመለስ እፈልጋለሁ ወደ ቤቱ። ከሷ ጋርም ያለውን ነገር እንዲያስተካክል እፈልጋለሁ። እኔ እንደዚህ እንዲሆኑ አልፈልግም። አሁን ባለችበት ሁኔታ ግን እሷ እኔ የምነግራት ነገር ሁሉ ለእሷ ኔጌቲቭ ነው። በቃ በአሁን ሰዓት የማወራት ነገር ሁሉ በቃ ቤት ውስጥ ምንም ሰላም ነው ያጣሁት እኔ ራሴ በእውነት በእንደዚህ ቪዲዮ ላይ እነሱ ያመጡት ነገር ሳይሆን የእውነት እንደዚህ አይነት ውሎ እሱን አውላው ከሆነ ወንድ ልጅ አይደል እንዴት ያንን ይሄንን ባህሪ ችሎ መኖር በጣም ነው የሚከብደው። እውነቴን ስናገር ማለት ነው። ስለዚህ እኛ ሴቶች ነጭናጫ መሆን የለብንም። በቃ ነጭናጫ ዝም ብለን ተናጋሪ በቃ ያንንም ዝም ብለን እያነሳን እየጣለን የምንናገር ከሆነን ትዳር ይሰለቻል። ትዳር እኮ የሚፈልገው ፍቅር፣ እንክብካቤ፣ ትሪትመንት እንጂ የሚፈልገው ሁል ጊዜ ጭቅጭቅ፣ የተደጋገመ ንግግር፣ በቃ የተደጋገመ ነገር በቃ አንድን ነገር ተይ ስትባል የማትተው ከሆነ ይሄን ነገር አቆሚ ስትባል የማታቆም ከሆነ በዚህ አይነት መልኩ ትዳር አይገፋም። በእውነት ለመናገር በቃ አንድ ላይ በቃ የሆነ ነገር እየተደጋገመ ለምን እንደዚህ ይሆናል? ለምን እንደዚህ ይነገራል? ሁል ጊዜ የሚደጋገም ነገር እየተሰላቸ ያ ትዳር እንዲፈርስ ምክንያት ይሆናል። እና እኔ በዚህ ልኩ እየተጨቃጨቁ እኔን የምታደርገኝ አሁን እኔ ላይ የምታሳየኝ ነገር ለእኔ የምታሳየው ነገር ቀኑን ሙሉ አብረን በቃ በምንውልበት ሰዓት የምታሳየው አክት የምትሆነው ነገር የምትናገረኝ ንግግር በጣም የሚያስጠላ ነው። በቃ በዚህ ልክ እሱን እንደዚህ የምትነጫነጭበት ከሆነ ወንድ ልጅ ነው። ወንድ ልጅ ደግሞ መነጫነጭን አይፈልግም፣ ጭቅጭቅን አይፈልግም። ስለዚህ ሰላም ወዳለበት ይሄዳል። በቃ ሰላም ወደሚያገኝበት በቃ እረፍትን በቃ ንግግር ጥላቻን ብዙ ንግግርን አይፈልጉም፣ ብዙ ጭቅጭቅን አይፈልጉም ወንዶች በቃ። ስለዚህ ይሄ ለሷ ጥሩ አይደለም፣ ለትዳሯ ይሄ ጥሩ አይደለም፣ ነገ ለምትኖረው ነገር ይሄ ጥሩ አይደለም። ስለዚህ እኔ ብነግራትም አትሰማኝም። በቃ እንዲያቱኝ እንዲያታድርጊ እንዲህ አይደለም ህይወት የሚገፋው በምላትም ሰዓት አትሰማም። ስለዚህ የእሷን ሀሳብ አላቅም። ህይወቷን ማዳን የምትችለው ሴት ልጅ ብልህ ናትና ትዳሯን ማዳን የምትችለው እሷ ናት። ትዳሯን ማዳን የምትችለው ምክንያቱም እሱ አልገፋትም። አሁን እሱ ቢገፋት አልፈልግሽም ቢላት ከህይወቴ ውጪ ቢላት ጠላሁሽ ቢላት እንደሷ አስጠላሽኝ ቢላት አዎ ለማፍረስ ቀላል ነው። ግን እሱ ወድሻለሁ እያለ እየወደዳት አብሯት ሊሆን ችግሯን አብሯት ሊካፈል እየፈለገ በራሷ ሰዓት የገፋችውን ሰው ወደ ራሷ በመለስ የምትችለው ራሷ ናት በቃ። ምክንያቱም እሷ የምትፈልገውን ነገር እምቢ አላላትም። ይሄን አርግልኝ ስትለው እምቢ አላላትም። አምጣልኝ ስትለው እምቢ አላላትም። ይሄን ስጠኝ ስትለው እምቢ አላላትም። ይሄ ለኔ ይሁን ስትለው እምቢ አላላትም አይደል እንዴ? ሁሉን ነገር እየታዘዛት ነው። ሁሉን ነገር እሺ እያላት ነው። እሺ የሚልን ሰው ገፍቶ ማውጣት ምን ይሉታል?
ሄጄ እስቲ የሚለውን ነገር እሰማለሁኝ፣ አናግረዋለሁ ከሷ ጋር ምንድነው ደግሞ ቶሎ የሌለበት ይዘሽ የምትመጪው? ምን ማለት ነው ራስሽ? በቃ ቤተሰብ ናት የምታገዘኝ። ቤተሰብ ማለት እሱ በሌለበት ሙሉ ቤተሰቦችሽን አምጥተሽ ቤቱን ልትሞይ ነው? ምን አገባሽ? አንቺ መተሽ የለ እንዴ? ምን ማለት ነው? ምንድነው እሱ በሌለበት አንቺ ምንድነው የሚያያይዝሽ? ምን ማለት ነው? ስነ ስርዓት አይኖርሽም እንዴ? ምን ማለት ነው? የፈለኩት ማድረግ እችላለሁ ቤቴ ውስጥ። አትችይም። እሱ በሌለበት ልጅሽ ታዲያ ነው የፈለገውን ይቅርታ በላይ ምንም ላደርጋችሁ ይቅርታ ብየዋለሁ። ገባሽ አይደለ? ወንድ ነው መውጣት ከፈለገ ኧረ እባክሽ፣ ለዛ ነው እዚህ መተሽ የተቀመጥሽው። ኧረ እውነት አንቺም ውጪ ታዲያ እንደዛ ነው። አንቺም የሱ ቤተሰብ ነሽ። ለምን ወጣለሁ? እኔ ማለት ልጠብቅ ነው የመጣሁት። አንቺ ማቆተሽ ጣልሽ አይደል እንዴ? አውጥቼ ልጠብቀው ነው የመጣሁት። ወደድሽም ጠላሽም እሷ ከእኔ ነው የምታገዘው። ልታገዘኝ ልትንከባከበኝ ነው የመጣችው። ኧረ እባክሽ እውነትሽን ነው። ልትንከባከብሽ ልታግዝሽ። ከዛ በኋላማ የሚሆነውን ታያለሽ። ያው እሷን ምንም ነገር እንዳታናግሪያት እሺ? ምንም ብትልሽ አንቺ እኔ መች አጋዥ አስፈለገኝ? እኔ ናት አንቺ ነሽ ያስፈለገሽ እንዴ? እኔ ራሴን ችዬ ነው ኖሮ ሲጀመር ምን አገባሽ? እንትና መጣሽ ወንድ ይዤ አልመጣሁም። ገባሽ አይደለ? ወንድ ይዤ ብመጣ ብትናገሪ አንድ ነገር የፈለኩትን ማድረግ አስተካኪ። መሽናኩሽ ትላንትና ምን ከትናንት ቀኑ ሙሉ አንቺ ቆይ አይሰለችሽም? ምን አልኩሽ? ነገር ዝም ብለሽ ግን ምን ሆነሽ ነው እንደዚህ ነገረኛ ይሆንሽ? መሽ ነው ኧረ እባክሽ አይሰለችሽም? ልጅሽ መጥቶ ማስታረቅ ወይ የሆነ ነገር ሲገባሽ ከሱ ጋር ሰው ለማጣላት አንቺ እኮ ትልቅ ሰው ነሽ። ምን ማለት ነው? ወንድሽ እኮ ነው የገፋሽው። ወንድ ልጅ ገፋሁት። ሴት ልጅ አያገባሽም። ስትነጫነጭበት ወንድ ልጅ አይቀመጥም። ነገር ግን ታለቅሽበታለሽ በዚህ ጉዳይ። እራስሽ ነሽ ወጥተሽ ያባረርሽ። በህይወቴ አያገባሽም። ነገ የምታለቅሽበት ቀን ቅርብ ነው አልኩሽ እኮ ቅርብ ነው። የምታለቅሽበት ጊዜ ማለት ነው። አንቺ ቤት የለሽም እንዴ? በቃ ሂጂ ወደ ቤት። የለኝም። ልጄ እስከተጎዳ ድረስ ከልጄ ጋር ነው የምሆነው። በቃ ከሆንሽ ደግሞ ከእሱ ጋር መምጣት ትችያለሽ። ገባሽ አይደለ? ወይኔ ችሪ ምን አይነት ሚጣና እንዴ? አንቺ ነሽ እንጂ ስነ ስርዓት አይኖርሽም። እንደ ክብር የሌለው ሰው አጥ ብለሽ ታወሪያለሽ፣ ትለፈልፊያለሽ። ጻድቅ አልኩሽ ትላንት በትዕግስት። አሁን ግን ትዕግስት ያልቋል። እውነት ሳመጣ አንቺ እኮ ነሽ አሁን ተከትለሽ የመጣሽው። ቤቴ ነው መግባት መውጣት። ማንንም የማስገባት መብት የለሽም ነው። ኧረ መብትሽን እዛ ቀበሌ መጠየቅሽ መብት የለሽም። እሱ በሌለበት ዝም ብለሽ ያንንም ይሄንንም እየጎተትሽ የማውጣት መብት የለሽም። ቆይ ማንን ይዤ በቪዲዮ የሚመጣውን ብቻ ነው። አንቺ ማንን ይዤ መጣሁ? ማንን ይዤ? እኔ ማንንም የለኝም። ያው ዝም ብለሽ አታንጋች። በቃ አታንጋች። ስራት አድርጊ። አያገባሽም። ቤቴ ውስጥ እንደፈለኩ የመሆን መብት አለኝ። ገባሽ አይደለ? ቪዲዮ ይዘሽ ዛሬ እንደ በጣም አከበርኩሽ። እንደ እናት ብዬ በጣም አከበርኩሽ። ይሄ 2 ወር 3 ወር በጣም አከበርኩሽ። አንቺ ግን ልትተውኝ አልቻልሽም። እስስትነትሽን አየሽ አይደለሽ? ቆይ ልንገርሽ፣ እስስትነትሽን አየሽ? አዎ እንደ ጥሩ ሞኛ ሳየውሽ፣ ግን አንቺ ጥሩ ልትሆኝ አልቻልሽም። ልጄን አባረሽ። ልጄን ሴት ነሽ፣ እንደ ሴት መረዳት ነበር። ዝም በይ ወደዛ እባክሽን። ሴት ልጅ አጥፍታ ጥፋቷን ልሸፍንላት አልችልም። በቃ ካጠፋ ሴት ስለሆነች ብቻ ጥፋቷን እንደዚህ ልሸፍንላት አልችልም። ለባሌ ባጠፋም ለባሌ ነው። አንቺን አስሬ ይቅርታ ጥፋትሽን አልሸፍንልሽም። አንቺ ሁሌ እንደዛ ከበር የሚያደርግልሽን ሰው ፈልጊ። አዳምጪ። ሁሌ በህይወታችን አንቺ እንደርጎዝም ሁሌ ጥልቅ እንዳልሽ አንድ ቀን ከሰው ይውጣ ልተዋችሁ አትቀም። ጥፋትሽን አሁን በዚህ ከበር ለማድረግ ልጄ የምትይው ህፃን ልጅ አይደለም። እሺ ልጄ ነው። ኧረ እባክሽ ህፃን ልጅ አይደለም። እንዳንቺ ዘልዛላ ሴት መሆንሽን ባቅኖ እኔማ ዘልዛላ ሴት አይደለሁም። ዘልዛላ ሴት አይደለሁም። በቃ እንዳንቺ ዘልዛላ ሴት ዘልዛላ ሁሌ ዘልዛላ ትናንትና ደግሞ ምንድን ነው ያልሽኝ? ሜዳ አደር እንኳን ደግሞ ፈልጋሽ ነው። እንደገና ደግሞ የፈለኩበትን ቦታ ልሁን። ግን አንቺ ወይኔ ስታስጠላኝ ከአንቺ ጋር መሰለኝ። በጣም ያስጠላኝ። አታውሪኝ። አንቺ ልሽ ምን አይነት ነው? ውጭ አንቺ አለው ከዚህ እስኪ ውጪ ወድነሽ ነው። ውጪ ያዥና ሻንጣሽን ውጪ። አሁን አንድ ነገር ሰማሽ? ለማንንም ኮታ ሰብስበሽ ስነ ስርዓት ይኑርሽ። ነገርኩሽ። ስነ ስርዓት ይኑርሽ እንዴ እንደለመንሽው ደግሞ ፌንት እንዳትነቂ። እጄን አላሳረፍብሽም። ዞር በይ ዞር በይልኛ። ታዲያ ቤቴ ውስጥ የፈለኩትን ማድረግ እችላለሁ። ለምን የምትወጣው? ስነ ስርዓት ይኑርሽ። ለሰው ክብር ይኑርሽ። ክብር የለሽም እንዴ? ክብር የሰጣሻት አንቺ ነሽ። ስነ ስርዓት ይኑርሽ። ወደዛ ሂጂ በእናትሽ። አንቺ ምን ይሆንሽ? ሴትዮዋ ዞር በይ። ዝም በያት እሺ። እንዲህ ባህሪዋ ነው። ዞር በይ። እንዲህ የሚያደርጋት የሚነሳባትና የማይነሳባት ታይማ። ኧረ እባክሽ እብድ አደረግሽ። ዞር በይ ወደዛ። እሺ ምን ልታረጊ? ነይ ውጭ። አንቺ ዱላ ሳይከተልሽ ነይ ውጭ አልኩሽ። ስነ ስርዓት ይኑርሽ። ከሰው ቤት ስነ ስርዓት ይኑርሽ። አያገባሽም። በቤቴ ላይ አያገባሽም።
እኔ ምን አይነት ሰው ነሽ? በእግዚአብሔር አንቺ ቤት መጥቼ ማዝ ይመስልሻል እንዴ? ማን ፈቅዶልሽ? በቃ አንቺ ጋር ምን ይላልሽ? እንደውም እኔ አንቺ ውጪ ቁጪ ነኝ እንደነበርሽው ፌንት ትነቂያታለሽ። መውጣት ከፈለግሽ ነይ ውጪ። ውጪ ራስሽ ነይ ውጪ። ስለ ስርዓት ውጪ። ይኸው መውጣት ከፈለግሽ ውጪ ራስሽ። ወይኔ አትንኪኝ አትንኪኝ። ሂጂ ውጪ። አንቺ ልጅቷ እንደ ሌላ ነገር ነው። ዞር በይ። ተከብረሽ ሴትዮ ሰበብ እንዳትሆኝ። እሺ ጤነኛ አይደላችሁም እንደ ሂጂ ውጪ። ምን ከእኔ የመጣችሁት ደንደንታ በኢየሱስ ስም አንቺ ጤነኛ ነሽ? ጋርድ ነው ልጅሽ የመጣሽው ለቤትሽ? አዎ ጋርድ ነው። እሱን እመኚ። ጋርድ ነው ልጅሽ? ጋርዴ ናት። ሁሉ ነገሬ ናት። ምን አገባሽ አንቺ? እስከ ዛሬ ድረስ ለልጅሽ አግዘሽ እንደዛ ስትሆኛል ነበር እንዴ? የምታግዝልሽ ነው ያመጣሽው ሁሉ ነገር። አዎ አንቺ ጋር አልቻልኩም። አንቺና ልጅሽ እኮ ብዙ ነገር ነው ያደረጋችሁኝ። ግን ይቅር ብዬ ነው እሱንም ይቅርታ ጠይቀው። ገባሽ አይደል? እስቲ ይቅር አትበይው። እንዴት እንደምታረጊው እንይ እስቲ። አይንሽ እያየ ትዳርሽን ከእጅሽ ታጫዋለሽ። ልጣው አያገባሽም። አይንሽ እያየ ማለት ነው። አይንሽ እያየ ስለኔ ትዳር ያገባሻል። ምን ነው ግን እንዴ ጤነኛ አይደለሽም። ያበዛሽው ነገር እኮ ሸተተኝ ብለሽ ቤቴ ስገባ እኮ ካሜራ ደቀለሽ ይዘሽ ቁጭ ብለሽ እኔ አንቺን እየጠበኩሽ አለም ሴትዮ። ጠበቅሽኝ የምትሄጂው አንቺ እንደው መኖርሽንም አለመኖርሽንም አላየሁም። እኔ በሌላ ፕሮግራም ነው የመጣው። ለምን እሺ ለምን አትይኝም? በቃ ልንገርሽ። እኔን ለምን አትይኝም እንዴ? እንዴ ለምን አትይኝም? ነይ በእናትሽ ይሄን ይዘሽ አትሄጂም። ወደ ዞር ውጪ ነው መጣ። ይዘሽ አትገቢም። እኔ ማለት ነው ጥበቃውን ጠርቻ አስወጣሻለሁ። እስቲ አስወጣኝ። ክብር ይኑርሽ። አትዋረጅ፣ አትክለይ። እኔ ልዋረድ? ራስሽን ማስከበር ያለብሽ ራስሽን። እሺ ምን አድርጌ ነው የምትይኝ? እኔም አልገባም። እዚህ ጋር ቆመን እንታያለን። አንቺ ግን ክብር ከጠራብሽ በቤቴ ጥበቃ ጥሪያ በቤቴ ማዘዝ አልችልም ማለት ነው። አንቺ ሲኖር ነው። ኧረ እባክሽ ሲኖር ለቤት ይገርምጣልሽ ይንከራተታል። እኔም ተንከራትቻለሁ። አንድ ወር ከምናምን ሩም እያልኩሽ ነው። በቃ ልጅ ፈልጎት ነው ታዲያ። እና እኔ ገፍቼው ከገፋሁት ሳይ ደግ አደረኩሽ እኮ። አሁን ምንድን ነው የምትፈልጊው? እሺ እናያለን። እንቁም በቃ መቆም አለ የምትፈልጊው? ዝም በይ። ይዘሽ ሂጂ አለ። እስቲ ይዘሽ ሂጂ። ወደዛ ሂጂ በእናትሽ። ስነ ስርዓት ይኖርሽ። ከዚች ልጅ ጋር ታስመችኛለሽ እኮ። ስነ ስርዓት ልብሷን ክብር ይኖርሽ ለሰው ልጅ። ዞር በይ ከማናችን ጀምር ሰው መናቅ ትጎጃለሽ። ዞር በይ። እኔ የነገርኩሽ ነው። ዞር በይ። ለምን ደግሞ አታያት ልጅቷን? ለምን ደግሞ አታያት? ምን ታርግሽ? ምን ታርግሽ? እስኪ አንቺ ነሽ ወንድ ነሽ ንኪኝ እስኪ። እኔማ እንደሆነሽ አልነካሽም ሴትዮ። በቃ አታስፈራሪኝ። አንቺ እኮ ትልቅ ሰው ነሽ። ተከበሪ። አንድ ሁለት የምትባባይ ተከበሪ ና ሂጂ። እኔ ምን አይነት ሰው ናት? በእግዚአብሔር በቃ ሂጂ አልኩሽ። ስነ ስርዓት ይኑርሽ። እየነገርኩሽ ነው። መመታት ትፈልጊያለሽ? መመታት? እያናገርኩሽ እኮ ነው። ስነ ስርዓት ይኑርሽ። ለሰው ልጅ ክብር ይኑርሽ። ለሰው ልጅ ክብር ይኑርሽ። በቤቴ እንደፈለኩ ነው ማዘዝ የምችለው። ታጅቂኝ ችግር የለም። ጥሪ ደስ ያለሽን ጥሪ። ወደ ተጠቅሽን ያዥ። እንዴት እንደምትወጪ አሳይሻለሁ። እስቲ ሞክሪ። ችግር የለም። እኔም ልጠብቅሽ። ወደድሽም ጠላሽም ተቀብልሻት ትኖሪያለሽ። ገባሽ? አገባሽም። ጀርባን ዛሬን ይዤ መምጣት እችላለሁ። አትችይማ። ገባሽ? ቤቱ እኩል ነው። የኔና ያላዛር እኩል ነው። አንቺ ግን አትችይም። አንቺ አትችይም። በኢየሱስ የራስሽ ድምፅሽ ተቆጣኛል። በኢየሱስ ስም እኔ ለአንቺ ሳይሆን አላዛር ይምጣ። አሁን ሄጄ ላመጣው አይደለ እንዴ? እቺ ባለጌ ዘላን ናት እቺ። በኢየሱስ ስም ተንጣጭ እዛ ጓዳ ውስጥ ለብቻሽ። አንቺ ግን በቤት ልታርጂ ነው እንደምትፈልጊ? አዎ ላዝሽ። ምን ልታረጊ ነው? ቤት ውስጥ አንቺ ልታርጂ ነው የምትፈልጊው? ስነስርዓት ይኖርሽ። ላዝሽ ነው የምፈልጊው። ይሄ አሁን በህግ ነው የምንሄደው። ምን ታደርጊያለሽ? እኔ አይነት ሰው ነሽ ግን ህግ ምንም ቢል ማለት ነው እሱ የሚፈርደውን እናያለን። ህግ ካትበይብኝ የልጄ ቤት ነው። የልጄ ቤት ነው። የልጄ ቤት ነው። ስለዚህ ምንም ልታረጊኝ አትችይም። እንዳንቺ አይነት ጋጥ ወጣ ማለት ነው። አሁን መጥተሽ እንዲህ ብለሽ ስለተናገርሽ አልጠራሽ። ያስከበረሽ ውስጥሽ ያለው ውስጥሽ ያለው ያስከበረሽ የሆነ ቦታ ላይ አቁመሻል። እስታፍ አድርገሽ በሰው ህይወት መግባት፣ በሰው ህይወት ጣልቃ መግባት አይሰራም። አሁን ልትይ ነው የመጣሽው? ልትይ የለም ቤታችንን ሁሉ ሌላ ልትይ የምትፈልጊው ነገር የለም። ዝም ብለሽ ትወጪ ይሆን? አልወጣም። እኔ
እሱ ያቀሸልሽሻል። አረባከሽ ያምርሽ። እሱንም ደግሞ ታያለሽ እንዴት እንደማስወጣሽ ከዚህ ቤት ታያለሽ። አብረን እናያለን። አብረን አለ ያለ ነው። ባለጌ ስድ ነሽ። ወይ ጉድ! እኔ ያሰብኩት ሌላ ነው፣ እንግዲህ የመጣው ሌላ ነው። ቤተሰብ በዚሁ ይብቃ፣ ይሄ ቪዲዮ ይብቃ። ያንሽ ይሄ ቪዲዮ ብለሽ አሁን የተነጋገርነው ለራስሽ ለክብርሽ ስትይ እንዳትለቂ። እለቀዋለሁ። ቅሌትሽ ይታያል። እለቀዋለሁ። እኔ ምንም ቅሌት የለብኝም። አሁን የሰደብሽኝን ስድቦች በጠቅላላ እንዳትረሺ። እኔ አልሰደብኩሽም። ገብቶሻል አይደለ? እኔ አልሰደብኩሽም። ይሄንን ወቂ። አሁን ይሄ ለራስሽ ክብር አስበሽ ነው ባለጌ። አሁን አንተ አባቴ አቁሞ ቪዲዮን አቁሞ